ሽንኩርትን እጠቀማለሁ ሳይድ ኢፌክት አለው ወይ? ሽንኩርትንና ግንኙነትን ምንድነው የሚያገናኛቸው? እንስሳት ላይ የተሰሩ ጥናቶች እንደሚያሳዩት ከሆነ ሽንኩርት የቴስቶስትሮን መጠንን የመጨመር ነገር አሳይቷል። ነገር ግን ይህ ጥናት የተሰራው እንስሳቶች ላይ ነው። በተጨማሪም ደግሞ ለመድኃኒት መተኪያ ሳይሆን ወይም ደግሞ ለስንፈተ ወሲቦች እንደ ሕክምና ሳይሆን የሚቀርበው ሽንኩርትን በጁስ መልክ ወይም ደግሞ በጥሬ በምትጠቀሙበት ጊዜ ቴስቶስትሮንን ቡስት የማድረግ አቅም እንዳለው በተወሰነ መልኩ ታይቷል ማለት ነው። ሳይድ ኢፌክት ካልን ደግሞ በጣም አብዝታችሁ የምትጠቀሙት ከሆነ ጨጓራን የማስቆጣት አይነት ነገር ሊኖረው ይችላል። መጥፎ የአፍ ጠረንን ሊያመጣ ይችላል። ደግሞ ከሌሎች መድኃኒቶች ጋርም ሊጋጭ ይችላል። በማንኛውም ስንፈተ ወሲብ ዙሪያ መታከም ከፈለጋችሁ ባዮ ላይ ስልክ አለ። ዶክተር ቤቴል ነኝ ባይ። ለምንድን ነው ግን ወንዶች ላይ ያን ያህል የግንኙነት ጫና የሚበዛው ብላችሁ ስታዩ እንደ ማህበረሰብ የተሞላ ነው ሀሳብ ስላለ ነው። ግንኙነት በዋነኝነት ወንዱ ተጠቃሚ እንደሚሆንና ወንዱ የግንኙነት ኃላፊነት ሙሉ ለሙሉ እሱ ላይ እንደሚሆን ተደርጎ ያለ እሳቤ ስላለ ነው። ይህ እሳቤ ግን ልክ አይደለም። ግንኙነት የሁለታችሁም ጥቅም ነው። ስለዚህ ሁለታችሁም መሳተፍ የሚገባችሁ የህይወታችሁ አንደኛው አካል ነው። ወንዶች ግንኙነት ላይ በጣም ፐርፌክት ሆናችሁ እንደምትገባው አትጠብቁ። በተለያየ ምክንያት የግንኙነት ፍላጎታችሁ ሊቀንስ ይችላል። ብልት በምትጠብቁት ሰዓት ዝግጁ ላይሆን ይችላል። ቶሎ መጨረስ ሊያጋጥማችሁ ይችላል። ኢቭን ቶሎ ስንል ገና ግንኙነቱ ሳይጀመር ገና ቅድመ ዝግጁነት ላይ የዘር ፈሳሻችሁ ወጥቶ ልትጨርሱ ትችላላችሁ ማለት ነው። ስለዚህ ትዳር ለመጀመር የምትፈሩ ወንዶች የትዳር የመጀመሪያው 6 ወር ላይ እነዚህ ነገሮች ኮመን ናቸው። የማጋጠም እድላቸው ከፍ ያለ ስለሆነ የግንኙነት ህይወታችሁን ከሚስታችሁ ጋር ራሳችሁ ተመካክራችሁ ቢውልድ ማድረግ ትችላላችሁ። ሃይ ኤቭሪዋን እንዴት ናችሁ? ሰሞኑን የወላችሁ አንድ ቪዲዮ ያየው ስለ ሜሬጅ ነው እና አንድ ሴትዮዋ ባሏን ፈታለች፣ ዳይቮርስ አድርጋለች እና የምታወራቸው ሺዝ ፎሪነር ሚዲያ ኦፍ ኮሚኒኬሽን ምን እንግሊሽ ነው የነበረው ኦል ዘ ቲንግስ ሺ ቶክስ። ለምሳሌ አሁን ባሏ የማያረግላት ያሳዘናት ነገር ቫኬሽን ፕላን አያረግም፣ ዴት ናይቶችን ፕላን አያረግም እና የሆነ ቦታ ሩቅ ቦታ ሄጄ ስመለስ አይቀበለኝም ብላ ትላለች። ብዙ ነገሮች በጣም ጥቃቅን የሚመስሉ ነገሮች አዳፕ አድርገው ግንኙነቱን ኢንድ እንዳረጉት ነው የምታወራው ማለት ነው። እና ስለዚህ ሌዲስ በቃ እኛ መወደድ አለብን፣ we should feel respected, we should feel loved የሚል ቶት ነው ያላት። በጣም ብዙ ሰው ይሰማታል፣ ፎሎ ያደርጋታል። እንዳጋጣሚ ፔጅ ላይ መጥቶ ሰማሁትና በጣም አዘንኩኝ ማለት ነው። ስለ ዳይቮርስ ስናስብ I know there are so many reasons። በጣም ሰዎች ሊቋቋሙት የማይችሉ ምክንያቶች ሊኖሩ ይችላሉ። ስለሱ አይደለም አሁን ማውራው። ግን እንደዚህ ደግሞ ጥቃቅን ነገሮችን አዳፕ ያደረግን ለመፋታት ግንኙነትን ኢንድ ለማድረግ ማሰብ ግን ጥበብ ማጣት ነው። ይሄ ማለት መጽሐፍ ቅዱስ ምን ይላል? ጥበበኛ ሴት ቤቷን ትሰራለች ነው የሚለው አይደለ? እና ቤትን በመስራት ውስጥ ላይክ እኛ ራሳችንን በመስጠት ውስጥ ውበት አለ፣ እድል አለ። ግን ደግሞ ኢንስቴድ ኦፍ ዳት ይሄን አላረገም ኦኬ ይሄን እኔ ሳረግ እሱ ይሄን አላረገም እያልን እየቆጠርን ምን ሰጠው ይሄ ጊቭ ኤንድ ቴክ የሆነው ፍቅር ሜሬጅ ውስጥ ኤግዚስት ማድረግ የለበትም። ሰልፍለስ የሆነ ላቭ ነው ሜሬጅ ውስጥ መኖር ያለበት። ያ አያዛልቅም። ኢማጂን ላይክ ግንኙነት ለማቆም ከፈለጋችሁ ምን ማድረግ እንዳለባችሁ ልንገራችሁ። የዛን ሰው ኔጌቲቭ ነገር ፈልጉ፣ ያናደዳችሁን ቀን ፈልጉ፣ ወይ አንድ መጥፎ ባህሪውን ፈልጉ። በቃ እንዴ ይሄን ሁሉ እያላችሁ ስታስቡ ኔጌቲቭ ነገሮች it keeps coming, it keeps flowing። ከዛ በኋላ ያንን ግንኙነት ለማቆም ምንም ቀላል ነው። ግን ከሰው ጋር መዝለቅ ስትፈልጉ በጓደኝነት ሊሆን ይችላል፣ በጉርብትና ሊሆን ይችላል፣ በብዙ ነገር ምን እንደምታደርጉት you focus on the positive። ያ ሰው እኮ ኔጌቲቭ ነገር ጠፍቶበት አይደለም። በፍጹም ሁላችንም ኔጌቲቭ ነገር አለን። ግን we focus on the ፖዚቲቭ ነገሩ ላይ ትኩረት እናደርጋለን፣ መልካም ነገሩ ላይ ትኩረት እናደርጋለን እና ግንኙነቱን ሞር ሪስፔክት እናደርጋለን፣ ሞር ዌይት እንሰጠዋለን ከምናገኘው ከሚጠቅመን ጥቃቅን ነገር ይልቅ። comes to marriageም እንደዛ ነው ማለት ቆሮንቶስ ላይ ስለ ፍቅር ሲያወራ አንደኛ ቆሮንቶስ ምዕራፍ 13 ላይ ስለ ፍቅር ሲያወራ እሱ ፍቅር ማለት በቃ ያ ፍቅር ነው ሜሬጅ ውስጥ የሚጠበቀው። የማይቀናው፣ የማይቆጣው፣ የራሱን የማይቆጥረው፣ በደልን የማይቆጥረውን በቃ ጊቪንግ የሆነውን ሁሌ ማፍቀር፣ ሁሌ መስጠት የሆነውን ፍቅር ነው ጌታ ቢረዳን እንድንኖረው የሚጠበቅብን እንጂ ምክንያት እየፈለግን ግን ግንኙነትን ኢንድ ማድረግ የለብንም። ማለት አንዳንድ ጥቃቅን ምክንያቶች ሩም ከሰጠናቸው we may end up in ending a relationship። ግን ጥቃቅን ምክንያቶቹን ግን በጥበብ ከፈታናቸው ሚኒማይዝ እያደረገን ነው ምን ሄደው ማለት ነው። እና ግንኙነቱ ላይ ፎከስ እያደረገን እንሄዳለን።
እና በጣም እሱ ቪዲዮ ሶ ቫይራል እና በቃ ብዙ በዚህ ተወት ውስጥ ያሉ ሰዎች ይከተሏታል፣ ኮሜንት ያደርጋሉ። እኔም ይሄን አይ ፌልት ኢን ማይ ሜሬጅ እና በቃ ይሄን ሰዎችን ሞቲቬት የሚያደርግ ነው። እና አንዳንድ ጊዜ ምን ሰማውንም ነገር ራሱ ምን ያህል መጠንቀቅ እንዳለብን ምክንያት እኔ ይሄን ሁሉ ችዬ ነው የተቀመጥኩት ምናምን ሰዎች እንዲሉ ሞቲቬት የሚያደርግ ነገር ነው ሴትዮዋ የምታደርገው ማለት ነው። ኮሜንቶቹን ሳይና በዛ ውስጥ አይደለም ውበት ያለው፣ በዛ ውስጥ አይደለም ላይፍ ያለው። ደግሞ አንዳንድ ጨዋ ሰዎች አሉ። ለምሳሌ አንድ በጣም ብዙ ፎሎወር ያላት ቲክቶከር አለች፣ ስሟን አላውቅም። ምን አለች? ሜሬጇ አታለች፣ ግን ያጣሁት ጥበብ በማጣት ነው አለች። መካሪ ቢኖረኝ ኖሮ ያኔ ተው እንደዚህ አይደለም የሚለኝ ሰው ቢኖር ኖሮ ትዳሬን አላጣም ነበረ። እና ሰው ትዳሩን መፍታት የለበትም ብላ ነው የምትመክረው። እሷ እኮ ግን ሳታውቅ ማለት ባልፈለገችው ምክንያት ነው ትዳሯን ያጣችው። እንዲህ አይነትም ደግሞ መልካም ሴቶች አሉ። እና ፕሊዝ ዊዝደምን ሲክ እናድርግ፣ ጥበብን እንፈልግ፣ ከኛ ከተሻሉ ሰዎች እንስማ። ማለት ኢትስ ናት ኮምፒቲሽን፣ ሜሬጅ ኢዝ ናት ኮምፒቲሽን፣ ኢትስ ናት ባትል ግራውንድ። ፍቅር ያለበት ቤት ነው፣ ግን ደግሞ ኢት ኢዝ ኮሚትመንት ቱ ላቭ። አንድ መጽሐፍ ሳነብ ምን ይላል መሰላችሁ? ሜሬጅ ኢዝ ኮሚትመንት ቱ ላቭ ይላል። ምን ማለት ነው? አንድ ጓደኛችሁ አብራችሁ ሆናችሁ ምናምን ኖራችሁ፣ ኮሌጋችሁ ወይ ትምህርት ቤት ጓደኛ ሊሆን ይችላል። ካስቀየማችሁ፣ ካሳዘናችሁ ቻው ብላችሁ መሄድ ትችላላችሁ። ሜሬጅ ግን እንደዛ አይደለም። ኢት ኢዝ ኮሚትመንት ቱ ላቭ ሪጋርድለስ። ሁኔታዎች ሊቀየሩ ይችላሉ፣ ብዙ ነገሮች ሊቀያየሩ ይችላሉ፣ ግን we have to keep on loving that person። ያንን ስናደርግ ሜሬጃችን እየተሰራ እያደገ ይሄዳል ማለት ነው። እና ይህንን ሼር ላደርጋችሁ ፈልጌ ነው። እስቲ ሼር ዩር ቶትስ፣ ምን እንደምታስቡት በዚህ ዙሪያ። ቤት ውስጥ ጭቅጭቅ አስጠላሽ? የዛሬው መልእክት እንዳያመልጥሽ። እንደው ጭቅጭቁ ሰለቸኝ፣ በትልቁም በትንሹም ክርክር ሆነ እኛ ቤት ለምትያዋቴ። ዛሬ ለጭቅጭቅና ለክርክር ፍቱን የሆነ መድኃኒት ይዤልሽ ነው የመጣሁት። ቆይ አንድ ጥያቄ ልጠይቀሽ እስቲ። ጭቅጭቅ በስንት ሰው መካከል ነው? በሁለትና ከዚያ በላይ አይደል? አንድ ሰው እኮ ብቻውን ሊጨቃጭቅና ሊጣላ አይችልም፣ ያው አይምሮን ካልታመመ። ምን እያልሽኝ ነው ካልሽኝ፣ በቃ ተዩ፣ የራስሽን ፍላጎት ግዳዩ። እስቲ እንደፈለገው ይሁን፣ ፍቀጂለት። ቀላል ነው እንዴ? አይደለም። በቀላል ቢሆንማ ሁሉም ሰው ጤናማ ትዳር ይኖረው ነበር። ነገር ግን ያገባሽው ስለምትወጂውና መልካም ሰው ስለሆነ ነው። ስለዚህ ፍቀጂለት፣ ፉክክር ውስጥ አትግቢ። እኔ መንገድ ብቻ ካልሆነ ብለሽ ጭቅ አትበይ። ልክ እንደዛ ሲሆን ጭቅጭቅ የሚባለው ነገር ይጠፋና ቤትሽ ሰላም ይሆናል። እሺ ማለትሽና መታዘዝሽን ያየ እግዚአብሔር ደግሞ አብሮሽ ይቆማል። ዛሬ የገደልሻት ፍላጎት ወይም ዘር ነገ ብዙ ፍሬዎችን ይዛልሽ ትመጣለች። ሞክሪ እስቲ። ቻለው